ሰላም ውድ ቤተሰቦች እንዴት አደራችሁ? ሰላም አደራችሁ ወይ? እንግዲህ ዛሬ አረፍደናል ማለት ነው። ቪዲዮ ለመስራትም ደብሮኛል ዛሬ ለምን እንደሆነ አላውቅም ማለት ነው። ግን በትናንት ነው አንዳንድ ነገር ልላችሁ እፈልጋለሁ ማለት ነው። ቲክቶክ ምኑም ሲቃበጥ ያደረው ትናንትና ፍቅርን አነቀቻት ምናምን እየተባለ እንግዲህ እኔ እኮ እውነተኛ ቢሆን ኑሮ ማለት ነው እውነተኛ ቢሆን ድብድብ እንደዚህ ነው እንዴ? እንደዚህ እኮ አይደለም። እነሱ እኮ ስራቸውን እየሰሩ ነው፣ እኛን እያባሉ ማለት ነው። እኔ የሆነ ልጅ ትናንትና ትክክለኛውን መልስ ሲናገር ሰምቼዋለሁ። የሰው ልጅ አለ አሁን ገንዘብ እየሰሩ ነው፣ ገንዘብ እየሰሩብን ነው ያሉት እንጂ እነሱ ሩታና ብርሽ በምንም ታምር የተጣሉት ነገር የለም። ምንም እዛ ጋር ሳተጣሉ እንደዛ ለምን ተፎጋግለው እስቲ ሲጋደሉ አይተናል፣ ሲደባደቡ አይተናል። በደንብ ምንም ሲደባደቡ አላየንም። ዝም ብለው ሲታገሉና አውቀው ተናንቀው ምናምን ነው ለጥፈው የምናያቸውና ለማንኛውም የትናንትናው ቪዲዮ መቼም ሁላችንንም ገርሞናል፣ አስቆናልም። እንግዲህ ፍቅር አይታችኋታል፣ እንዴት እንደምትሆን ማለት ነው። እንዴት እንደምትሆን ማለት ነው። እንደ አልፈሽ ልጅሽን ብታሳድጊ ለልጅሽ ይሄንን ነው ትምህርት የምታሳጫት። የሴት ልጅ እኮ እናት ነሽ ሩታም ብኮኝ እንደው ለልጆቻችሁ እንደው ለቤተሰብ ክብር እንኳን ይኖራችሁ። ሁልጊዜ ለገንዘብ አትኖሩ። ለእስቲ አንዳንዴ እንኳን ሰውስ ምን ይለኛል ሰውስ እንዴት ነው ይህንን ነገር የሚቀበልልኝ ብላችሁ ማሰብ አለባችሁ ብዬ ነው የማስበው። ሄልሚላን ብትሆኝ በቃ ሁላችሁም አብርሃም አንዴ በገንዘብ አይኑ ታውሯል። በምንም ነገር ብታረጉት አሁን አይመለስም። እሱ ማለት ይሄ ገንዘብ ያሰክራል፣ ገንዘብ ያሳብዳል። አንዳንዴ የመጣንበትን የምንረሳና ለገንዘብ ስንል ሁለመናችንን እንሸጣለን ማለት ነው። እና በጣም ነው እኔ ትናንትና ገርሞኛልም ደንቆኛልም። የሌለ ነገር እኮ ነው የሌለ ነገር ሲታገሩ ነበር ማለት ነው። እውነተኛ ድብድብ ቢሆን ኑሮ ማለት ነው፣ እውነተኛ ጠብ፣ እውነተኛ ትክክለኛ ጠብ ቢሆን ኑሮ ጠጉሯን ነበር የምታንቀው። ስለዚህ እውነተኛ ስላልሆነ በቃ ልብሷን እንዲነካ ነው እኮ ያደረገቻት። ደግሞም እኮ በኃይል እኮ አይደለም ሳብ ያደረገቻት። ሳብ ስታረጋት ያችን እኔ ማን ስለሆንሽ ነው የምትመጪ ስትላት እኔ ሩታ አለቻት እና በጣም ሩታ ስለሆንኩ ነው የምመታሽ አለቻት። እና በጣም የሚገርም ነገር ነው። እንደው ሁላችሁም ለክብራችሁና ለእንትላችሁ ስትሉ ገንዘብ እኮ ምንም ቢሆን ገንዘብ ይጠፋል። አሁን ትናንት ላይ የሆነ ቪዲዮ አይቻለሁ፣ ማርክ ቤት የተለቀቀ ማለት ነው። እንደዚህ አይነት ፍራንክ የምትሰሩ እንደዚህ አይነት ለህይወታችሁ ራሱ አሁን ማርክ ትናንትና ወድቋል። እንግዲህ ምን የእንትሉ ሳይመታው አይቀርም። የሆነ ደረጃ የግድ እንትን ምንድን ነው የሚባለው? ጠርዝ ነው የሚባለው በእኛ ጋር። እሱ ሳይመታው አይቀርም። እና እኔ እንደዚህ አይነት ነገር ባሰሩ ስለገንዘብ ብላችሁ እናንተ እኮ ታዋቂ ናችሁ። ምንም ጥሩ ነገር ብትሰሩ ሰው ያይላችኋል። አሁን ለምሳሌ አብርሃም ይህን ሁሉ ትልምስተታል ልጅና ከሚስት ጋር ብትሰራ ልጅህን ይዘህ ስትመጣና እስቲ እንዴት አይይታ እንዳለ ማለት ነው። ልጃችሁን አውጥታችሁታል በአደባባይ። እኔ በጣም ይገርመኛል። እና እኔ እንጃ አሁን በቃ ይሄን ሰርታችሁ እንደው ለገንዘብ እየሸቀሉ ነው አለ። ሶስቴ አለ ሶስቴ እንፋታ ብላ እንትላለችበት አለ። ሶስቴም በዛ ወረቀት ዶላር ሰራችበት አለ። እንደገና ደግሞ አሁንም ፍቅር ጋር ስንቴ መጡ። አሁንም ዶላራቸውን እየሰሩ ነው። እና እኔ እንደዚህ አይነት ነገር ቢቀርባችሁ ልጃችሁን ይዛችሁ ብትሰሩ ልጃችሁን እያሳደጋችሁ ኑሯችሁን እያሳያችሁ እኔ በጣም ደስ የምትለኝ ማለት ነው። ሰሙዬ አሁን ዩቲዩብ ከፍታለች። ልጆቿ እንዴት እንደሚያማምሩ ከልጆቿ ጋር ነው የምትሰራው። እንግዲህ ከልጆቿ ጋር ብዙ ቲክቶክ እስቲዋት የሰሙ የሚል ቲክቶክ ላይ ዩቲዩብን ከፍታለች፣ ግን ቲክቶክ ላይ ነው በብዛት ልጆቿን ይዛ የምትሰራው። እና በጣም እኔ አንዳንዴ የትም ተወረድ እኔ እንጃ ወሎ ላይ ደግ ነው መሰለኝ አባባሉ። እኔ አንዳንዴ ወደ ደቡብ የምትመጡት ልጆች ለገንዘብ ብቻ ነው ለህይወታችሁ ለወደፊቱ ህይወታችሁ የምታስቡ አይመስለኝም። እውነቴን ነው የምላችሁ።
አሁን እኮ እናንተ ከልጃችሁ ጋር ማንንም ከማሳደግ እራሳችሁን ሁናችሁ እራሳችሁን ክብራችሁን ጠብቃችሁ ከልጃችሁ ጋር እየሰራችሁ ቪዲዮዋችሁን ሌላም ሰው ለማሳደግ እኮ ተሆናችሁ በዚህ አይደለም፣ በዚህ አይነት አይደለም። ጥሩ ጥሩ ቪዲዮዎች እየሰራችሁ እንትን ብትሉ ይሻላል። አሁን ሁላችሁም ትመጡና ትፎጋገራላችሁ ለሚዲያው ድምቀት ማለት ነው። አሁንማ ታላቅ ወንድሙንም አሰመጠው፣ ታላቅ እህቱንም አሰመጣቸው እኮ በቃ። አሁን ሚዲያው እውነት እንዲመስል ያደረገው እህቱና ወንድሙን ይዞ መጣ ማለት ነው፣ እውነት እንዲመስልለት። አሁን ግማሾቻችሁ ጋሽዬ እንደዚህ ብለዋል፣ ጋሽዬ ኃላፊነት ሰጥተዋል። ምንም ጋሽዬ ኃላፊነት አልሰጡም። ያውቃሉ ውሸት እንደሆነ ትክክል እንዳልሆነ ስለሚያውቁ ነው። በቃ ይስሩ፣ ገንዘብ ነው እንዴ። ያያያችኋቸው እንዴት እንደተለወጡ። ቆይ ጋሽዬ እንደዚህ ነበሩ በፊት? አሁን እኮ በጣም ነው የተለወጡ። ለምን? ሁሉም ልጆቻቸው እየሰሩ ነው፣ አባታቸውን አሳርፈዋል። ስለዚህ ገንዘብ እስከሆነ ድረስ እንደዚህ ይሰራሉ፣ ይቀጥላሉ። ከዛ መጨረሻ ላይ ሊታለቁ አካባቢ ጋሽዬ ይመጡና ሁሉንም ይቆጣሉ፣ ይስንትላሉ። ጋሽዬ መጡ አስታረቁ ተብሎ ሲታለቁ ታያላችሁ። አሁን ገና ትርምሱ ይቀጥላል። እንደው ምን አለች በሉ፣ ገና ነው፣ ገና ብዙ ነገሮች። ዛሬ ደግሞ የሚፈጠረውን ቪዲዮ ብዙዬ ትመጣለች፣ እነ ፍቅር ይመጣሉ፣ እነ አብሬሽ ይሰበሰባሉ፣ ሁሉም ይሰበሰባሉ። የሆነ ነገር ቦቅ ይባላል ማለት ነው። እኔ ትክክለኛውን ነው ዛሬ የሚሰራውን ቪዲዮ ነው የምነግራችሁ እና ትክክለኛውን ነገር ነው የምነግራችሁ። ዛሬ ማን እንደሚመጣ ጠብቁ እናንተ። ብዙዬ ትመጣለች፣ አብሬሽ ይመጣል፣ ዴቢ ይመጣል፣ ሄልሚላ ትመጣለች፣ ፍቅር ትመጣለች፣ ሩታ ትመጣለች። በቃ አሁን ያ ሁሉ ሰው ሲተራመስ ታውታላችሁ ማለት ነው። እና ይሄ ለምንድን ነው? ሄልሚላ የመጣችሁ ለገንዘብ ነው፣ ገንዘብ ለመስራት ነው። ፍቅርም የመጣችው ገንዘብ ለመስራት ነው። ሁሉን ነገር ሩታ ደግሞ እየተሰደበች እየተዋረደች የእነሱን ክብር እያስጠበቀች እሷ በአደባባይ እየተሳደበች ባሏ እያዋለዳት እኔ አዋልድሻለሁ፣ አዋልድ ምን ችግር አለ ገንዘብ እኮ ነው ብላ ገባችበት። ከገባችሁበት ደግሞ ማውጣት እኮ አትችሉም። ቆይ አንዴ ማለት ነው እንደው ሌላውን ልተዋችሁና ማለት